በህይወት ውስጥ ካሉት ቤስት ፍሬንድ ጆን ዳንኤል። በጣም የሚያስጠላኝ ነገር ውሸትና አስመሳይ ሰው አልወድም። የሚያስጠላኝ በቃ አልሰማም። ዛሬ ማይጃል ሰማ በጣም የምወድላት ማለት ነው። አሳልፋ አትሰጠኝም። እኔ አሁን ይሄንን ላይቭ ላይ አሁን አውርቼው አላውቅም። ዱባይ ማለት ነው። ዱባይ በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። ተጣላን ዱባይ። ከዛ ተጣላን። ከዛ ጥያት ልሄድ ማለት ነው። ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች። ከዛ ናኦሚ አለ። ከዛ እንትን አልኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቻት። ከዛ በኋላ አትሄድም አለችኝ። እሄዳለሁ ዘሬ አልኳት። ከዛ ቆመች፣ መኪናው ጋር ቆመችብኝ፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪናው። ከዛ ጆን ፋራ ነው ይገጨኛል ብላ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዛ ወደቀች መሬት። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰብብኝ ህዝብ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች። መሬት ስትወድቅ ሮጣ እነ ፋሲካ ጋር ስትሄድ ከበቡኝ። እንደዚህ ናውረድ አሉኝ። ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ ሃርድ ነው ምናምን ሲባል ነው የምሰማውና ወዲያውኑ መቱት። ዱባይ ላይ ወዲያውኑ ስንት መጣ። በቃ ደንግጫለሁም፣ ሰዎቹ ላይ ተኮሳትሬያለሁም። አይ ዶንት ኖ ሄር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣራኳት። ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ። ፖሊስ እስኪመጣ አልቀመጥም ብዬ መኪናዬ ጋር ቆምኩኝ። ቁልፍ ቀሙኝ መኪና ጋር ቆሜ። እሷ እነ እንትናን ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር ነው። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል፣ አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። በህይወት ውስጥ ካሉት ቤስት ፍሬንድ ጆን ዳንኤል። በጣም የሚያስጠላኝ ነገር ውሸትና አስመሳይ ሰው አልወድም። የሚያስጠላኝ በቃ ግን በቃ ቅዱስ ገብርኤል ለኔ ብዙ ባለውለታዬ ነው። በቃ ብዙ ነገር ነው ያደረገልን። ሰርቲፊኬት አለኝ፣ ተመርቄያለሁ ቲያትር ቤት በእውነት ጌታ። ሰላም ጋይስ እንዴት ናችሁ? ከአንድ አመት በኋላ ነው ወደ ዩቲዩብ የመጣሁት። ኢንስታግራም ላይ አስክ ሚ ኩዌሽን ጠይቄ ነበረ። በዛ መሰረት በጣም ብዙ ነው ግን ከአስሩ ከብዙ 10 ልጠይቅ መጥቻለሁ። አይደለም 10 ልመልስ መጥቻለሁ እና ተከታተሉን። ብዙ ጥያቄዎች ተጠይቃ ነበርና ከዛ ውስጥ 10ሩ መርጠናል ዛሬ። 10ሩን ጥያቄ እኔ ጠይቅላችኋለሁ፣ እሷ ትመልስላችኋለች ማለት ነው። የጃኒ ዩቲዩብ ተከታታዮች ሰብስክራይብ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ላይክ ማድረግም እንዳትረሱ። አሁን ወደ ጥያቄው እንመጣለን ማለት ነው። ጋው እሺ፣ ወደ ጥያቄው እንሄዳለን። የመጀመሪያው ጥያቄ የሚሆነው ለምንድን ነው ከዩቲዩብ የጠፋሽው የሚለውን ጥያቄ መልሽላቸው። ከዩቲዩብ የጠፋሁት ላይክ ቲክቶክ ላይ ፎከስ ማድረግ ፈልጌ ነበረ እና ፉል ታይም ያደርገው ነበር በደንብ ማለት ነው። እና ላይቭ ምናምን እንደምታዩት ላይቭ ላይ ነው ብዙ ሰዓቴን የማሳልፈው። ፋሚሊዎቼ ደግሞ አሁን ላይ ለምን በዩቲዩብ ማትመጭልንም ምናምን አሉኝ እና እስኪ ሰዓቴን ለማብቃቃት ወስኛለሁ። ተመልሻለሁ አሁን። ስለዚህ ከዚህ በኋላ በደንብ ትኖሪያለሽ ዩቲዩብ ላይ ማለት ነው? እኖራለሁ። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ የሚሆነው ሶሻል ሚዲያ ላይ ፌመስ ሆናለሁ ብለሽ ታዋቂ ሆናለሁ ብለሽ አስበሽ ታውቂያለሽ? በደንብ ምክንያቱም ፍላጎት ነበረኝ። ላይክ ፍላጎት ሲኖርሽ እኮ ምንም ለፊትሽ ያለሽን ትደርሻለሽ አይደል? የልጅነት ፍላጎት ነው ወይስ ደግሞ ከቅርብ ጊዜ ከልጅነት ጀምሮ? በነገራችን ላይ ሰላም ተስፋዬን በጣም ነው መወዳት እመቤቴንና አክቲንጓን ምናምን በጣም ነበር የማየው። በጣም ጎበዝ ነች፣ በጣም አክቲንግ ላይ ጎበዝ ነች እና እሷን አክቲንግ አይ ነበረ እና ዳንስ ደንስ ነበረ። በጣም ፍላጎት ነበረኝ እና ኢቭን ኮረስ ምናምን ሲባል ፋዘር ቤት እየተማርኩኝ አሚን ኮረስ ሲባል የፈጠነ ነበር የምሄደው። ቲያትር ቤት ማር ነበረ እና
ሰርቲፊኬት አለኝ ተመርቄያለሁ ቲያትር ቤት በእውነት ጌታ የት ፋዘርጋ ፒያሳ ዋው ኮንዲሽን ይባላል አይ በጣም ደስ ይላል ለፍቼ ነው የመጣሁት እና አሁንም ላይ ትልቅ ደረጃ ላይ ነኝ አይደለም ግን መንገድ ላይ ነኝ ገባሽ ስለዚህ ያንን መንገድ ቢያንስ መሀል ላይ ገብተሽዋል አሁን ደግሞ መጨረስ የሚጠበቅብሽን ነገር እንዲሁ እየለፋሽ ትጨርሻለሽ ነው ወደፊት ልፋትሽ ውድቀት የለውም ማለት ነው ይሄ ደግሞ በጣም ደስ የሚል ነገር ነው እናትሽ ምርቃታለሽ ማለት ነው ያባትም የናትሽ ታደለ ነው እንግዲህ ተመረቁ አይ ደስ ይላል በጣም ግን እንትን ነው ሶሻል ሚዲያ ላይ ያለውን ነገር እንዴት አየሽው ማለት አሁን ለምሳሌ ታዋቂ ስትሆኚ ምን አይነት መጥፎ ነገር ጥሩ ነገሩ ምን አይነት ነው መጥፎ ነገሩ ምን አይነት ነው ላንቺ ሳይድ ኢፌክቱ እንትኑ ምን አይነት ነው መጥፎም ነገር አለ ጥሩ ነገርም አለ ላይክ መጥፎ ነገር ሳይሆን ላይክ መጥፎ ነገር ላይ አይደለም ፎከስ ማድረግ ያለብሽ ጥሩ ነገር ላይ ነው ፎከስ ማድረግ ያለብሽ ሶ እኔ ጥሩ ነገር ነው ደሞ ሰው ይወደኛል እግዚአብሔር ይመስገን ማለት የሰው ፍቅር አለኝ ቴንክስ ጋድ አይባልም እንዴ በጣም ኮንፊደንስ እንትን አልኳ ይባላል ማርያምን አይ ሰው ምናምን ይወደኛል ላይክ መንገድ ላይ ሲሄድ ጃኒ ሲባል በጣም ደስ የሚለኝ ማለት በቃ በጣም መቤቴ የሆነ ጊዜ እንደውም አልቅሻ ቃለሁ ሁሉም ሰው በቃ እንዴት ነው አንድ አይነት እንትን ሰጥሽ እና በቃ እሱ ነገር በጣም ደስ ይለኛል እና የሰው ፍቅር አለኝ ቴንክ ዩ የሰው ፍቅር አለኝና በዚህ ነገር ወደዋለሁ መፈመሴን ወደዋለሁ እናንተንም ወዳችኋለሁ ባያችሁ እናንተንም ወዳችኋለሁ አካምበሬዱ ነጋ ዳጅራ ጂርቱ ኦኬ ነጋ ከሰኒ ሲንጃለደ ድራ ሲንጃለደ ደማኮ ጻፉልኝ ኮሜንት ላይ ጋይስ ጻፉልኝ ኮሜንት ሲንጃለዳ አኔ ኩኖ ኖ ሲንጃለዳ ሉቡኮ በሬዱኮ ሉቡ ማራቱ ሉቡኮ በሬዱኮ ሉቡኮ ማራቱ በሬዱኮ ሉቡኮ ሲንዶዋ ራይፒዮ ሉቡኮ ጃለሊ ኬናኮ ሻንቆ ጋይስ አንዳንድ ራንቱ አሁን ደግሞ በትግረኛ የምትባል ልጅ ፊቷን ስትታጠብ ሌላ ሰው ናት። እንደዚህ ደግሞ ስትሆን እንትና እና እቺ ልጅ ለሁለት ትግሬ ወንዶች መገልገያ ነበረች። ከዛ ያኛው ሌላ ደፍሮ ነው ምን አረጎ ይሄኛው ሌላ ትግሬ አዶናይ የሚባል ልጅ ጋር ናት አሁን ያለችው እና አዶናይ ጋር ሆና ከዛ ለዛኛው ደግሞ የርቃን ፎቶ ምናምን ልካለት ያኛው ደግሞ እንትን ይያላት ምናምን በቃ ይሄው ነው 102,000 ሰው ቁጭ ብሎ እንደዚያ አብሎ ይሰማል። እና እኔ አሁን የማገለግለው ይሄን ሰው አገኘዋለሁ ብዬ አይደለም። ይሄ ለጥፋት የተሰራ ነው። ኖረ አልኖረ የማይጠቅም ሰው ነው። ስለ ሀገሩ የማያውቅ ስለ ምኑ የማያውቅ ይሄ መሀይም እንዲሆን የተፈረደበት ደደብ እንዲሆን የተፈረደበት ማንም መንገደኛ እንዲመራው ተደርጎ የተቀረጸ አእምሮ የተነዳ የደነዘዘ መሀይምና መንገድ እኔ እንዴት ብዬ እንደምናገር የሚመራው ህዝብ እንዲህ ቁጭ ብሎ ምን ቤኔፊት እንዳገኘ እነሱ ጌም ነው የተጫወቱበት። አጀንዳው ተቀየሰበት። ወዲያውኑ በማግስቱ ሁለቱም ቀረቡና እኔና ጆን ዳንኤል እንደዚህ ተባብለናል፣ በጣም ይቅርታ ለእኔ ያዘናችሁልኝ ምናምን። እንደ ኮመንቶቹን ሳይ ራሱ አንቺ ሴት ማመን ወንድ ማመን የለብሽም፣ እኔን ጃንዬ በጣም ነው የምታሳዝነኝ፣ አንጀቴን ነው የምትበላኝ፣ ሰው ታምናለች እኮ አትመኝ ብለህ የሚመክሩ ሴቶችን ስመለከታቸው ጠና ያሉ እድሜያቸው 40-50 የደረሰ 3 መንግስት የበሉላ ናቸው። እና ደግሞ አንደኛው ገሌ ነኝ በዚህ ጉዳይ ላይ የህግ አንቀጽ 8-7 ላይ የኋለኛውን ህግ አይቶ እንደዚህ ይላል። ጆን ዳንኤልን እንደዚህ የወጋት ጊዜ የተጣሉ እሱን በህግ አንቀጽ ወንጀለኛ መቅጫ 8-67-9 ትንተና ይሰጣል። እና እኔ ይህንን ህዝብ ነው ተደራሽም ሆኖ አልሆንም። ይሄ ህዝብ ነው የሚሰማኝ? አይሰማኝ። ዋንትያን የሚከተል ሰው እኔ መጀመሪያው አይሰማኝም፣ እኔም ለሱ ተደራሽ ልሆን አይደለም የሚሄደው እና እኔ ገርሞኝ ነው በእውነት ተአምር ነው የሆነብኝ።
በዚህ መጠን የሰውን የመዝቀጣችንን ምልክት የመዝቀጥ ምልክት ያየሁበት ትውልዱ እንደጠፋ ነው ያየሁት። ቢኖርም ባይኖርም ምንም የማያሳስበው ማለት ነው። ነውር ጌጥ የሆነለት እኔ አሁን እነዚህን አይደለም ሲያወዳድሮ ያለው ብዙ እኔ እነዚህን አይደለም። ትንሽ ምራቅ ያዋጡ ሰዎች አሉ፣ ተስፋ ያላቸው ሰዎች አሉ፣ ስለ ሀገርም ስለ ቤተ ክርስቲያንም ሲወራ የሚሰሙ አሉ። እነዛን ሰዎች ካገኘን በሚል ሂሳብ ነው እንጂ ይሄንን መንጋ 300,000 ሱቁጭ ብሎ የሁለት ሰዎችን ዕቁባት ወሬ የሚሰማ ደግሞ የስጦታው ማዕት ይሄ ሌላ ነው። እሱ መኒ ላውንደሪንግ ነው። እዚቻ በዛች አድርጎ ገንዘብ አጠባ ነው። በጊፍት ስም በዶላር ተቀይሮ እንዴት እንደሚወጣ እናውቀዋለን። እሱን እነ ኦሮሞቹን አታሏቸው እና አብይን አታሏቸው። እነሱን ብሏቸው የጊፍቱ ማዕት የአንበሳው ማዕት እና በህጋዊ የገንዘብ ስርዓት ውስጥ ማለፍ የማይችለውን በጊፍት ስም እንዴት አድርጎ እንደሚወጣ እናውቀዋለን። እንዴት አድርጎ እንደሚወጣ ማለት ነው። እንዴት አድርጎ ስራ እንደሚሰራበት እናውቃለን። ስለሱም አይደለም ነው እንግዲህ የምናወራ ሰዎች የምንነጋገር ሰዎች እነዚህን ተደራሽ እንሆናለን ብለናል። ያውላ ህዝብ አልቅሶ ያውላ ህዝብ እየየ ብሎ ያውላ ህዝብ ምናምን ብሎ በማግስቱ እኔና ጆን ዳንኤል ስለተስማማን በቃ ሁላችሁም እንደውም አንድ ልጅ አሳቀኝ። አንድ ልጅ ሰርቶበት እኛስ ምን እንሆን አለ። እነ ዮኒ ማኛም አንድ ሳምንት ሳይሰሩበት በእውነት በማግስቱ እነሱ ታረቁና አለቀ። ፋይሉ ተዘጋ።